ይቺ ልጅ አለሽ እየተባለ ነው ያለ ህልመኛዋ ሀና ታስታውሱ እንደሆን በባህር ወደ ሀገሯ ሄዳ በህጋዊ መንገድ መታ ለመስራት መንገድ ጀምራ እያለሽ ሞታለሽ ተብሎ ህዝቡ ሁሉ በስቶ አልቅሶ አዝኖ እንትን ብሎ ነበር። አሁን ደግሞ አዲስ ነገር መጥቷል። መኖሯ ደስ ብሎናል። መኖሯ ደስ ሲል ግን አንዳንድ ጊዜ መቸኮል ደግሞ ዋጋ እንዳያስከፍል አብሮ የሄደው ሁላ የእሷ ጠላት ነው። አብሮ የሄደው ሁላ ያውቃል ማለት አይደለም። እና አብረው የሄዱትን ደግሞ አታች ባታደርጉ ጥሩ ነው። መረጃ ካላችሁ እንዲሰጧችሁ መጠየቅ፣ የት ቦታ እንደተለያያችሁ፣ የት ቦታ ላይ አብራችሁ እንደነበራችሁ የሚለውን እንትን ማለት እንጂ እናንተ አብራችሁ ነበራችሁ እያላችሁ ብዙ ሰዎች አንዱን ለማዳን አንዱን እንትን ማለት አያስፈልግም ማለት ነው። ለምሳሌ ሙታለሽ ብሎ ፖስት ያደረገው ልጅ ቀብረሃታል ወይ እያሉት ነበረ። አንዳንድ ጊዜ ወደ ኋላና ወደፊት ስትሉ ታውቃላችሁ፣ የበረሃ መንገድ ህገወጥ የሆነ መንገድ ላይ የሄዳችሁ ትኖራላችሁ፣ መቼም የመጣችሁ ትኖራላችሁ። እዛ ላይ የፈጠነ ይሄዳል፣ ቀስ ያለ ወደ ኋላ ይቀራል። መጥፎ ነገር የሚያጋጥመውም ወደ ኋላ የቀረ ሰው ነው። አብሮ ፈጥኖ ከሰው ጋር ማለፍ ይችላል፣ ወደ ኋላም ይቀራል። የእናት ልጅ ራሱ ዞር ብሎ የማይታይበት ቦታ ላይ ነው። ከዛ ላይ በቃ የራሳችሁን አውጪ አውጪ። በተለይ በአሁኑ ጊዜ በፊት ተደጋግፋችሁ እሷ ከቀረሽ አይሆንልኝም አልሆንም፣ እሷ ካልሄድሽ አልሄድም ብላችሁ ትቀራላችሁ። አሁን ላይ ግን ነፍሴ ነፍሴ እየሆነ የእናት ልጅም ጥሎ ስለሚኬድ እንኳን ዝም ብሎ አብሮ ያለ የእግር መንገደኛውን ሰው ከባድ ነው። እና ይህን ልጅ ለምንድን ነው ሙታ ያልከው? ሙታ ብለህ ለእኛ የነገርከን ምን መረጃ አግኝተህ ነው ብለው መጠየቅን አለባቸው እንጂ አግብቶ ከዛ ላይ ግብ ግብ እየፈጠሩ ነው ያለ ማለት ነው። አትናገር ተብሎ ሊሆን ይችላል። መርቶ ሂዶ በኋላ የመጡት ሙታለሽ ሀና ብለው ነግረውት ይችላል። አብሮ እስካልሆነ ድረስ ትንሽ ከባድ ነው እና አረጋግታችሁ መኖሯ ደስ ብሎኛል። አልሐምዱሊላ እውነት ከሆነ እውነት ካደረገው ባይሆን የሶሻል ሚዲያ ነገር አንድ ሰሞን ጭጭጭ ተብሎ መፍትሄ ሳይገኝ መጨረሻው ሳይታወቅ ነው የሚጠፋ እንጂ ጥሩ ነው። አሁን ይዘውታል እና ቡፋ ነው የሚባሉት እነማን ናቸው? ይዘውታል። መጨረሻው ከእንትን ካለ ጥሩ ነው፣ ግን ተጀምሮ ነው የሚቀር። ችግሩ መጨረሻው ምን እንደሆነ አይታወቅም። አሁን ታውቃላችሁ ሙባረክ ሰኢድ የሚባል ህፃን የጠፋው መጀመሪያ ላይ በጣም ሁሉ ሰው አዝኖ ፖስቶት ነበር፣ ሁሉ እሪ ብሎ ነበር። ይህን ያህል ብር ይከፈል ተብሏል ሲባል ግን አሁን የት ደረሰ? ብሩ ምን ላይ ደረሰ? ልጁስ ምን ላይ ነው ያለ? ማንም ጠያቂ የለም። ኋላስ ቆመ ማለት ነው። ብር ጠይቀዋል 500-600 ሺህ ብር ተባለ። አሁን አድራሻው ምን እንደሆነ አልታወቀም ማለት ነው። ጠፋ በቃ። አንድ ሰሞን ነው ጭጭጭ የሚሆነው። እና የሌላን ታውቃላችሁ ሮመዳን 28 እና 27 በጣም ሁሉም ሰው እንዴት እንደዚህ እንዴት ይጨክናል? ሁሉም ሰው ሸር አድርጎት ነበር። ሁሉም ተንጫጭቶ ነበር። ከዛ ማስታገሻ ከኢድ በኋላ ትሳፈራለሽ፣ አሁን ሆስፒታል ገብታለሽ ተባለ። ኢድ አሁን ሳምንት ሊሆን ነው እንግዲህ። ምንም ነገር የለም። ሶሻል ሚዲያ እንደዚህ ነው ማለት ነው። ነገሮችን አቀሳስሮ ዝም ማለት አስፈላጊ አይደለም። ለምሳሌ አሁን ይሄን ልጅ ደግሞ አንድ ሰሞን ተጫጭታችሁ የሀኒ ቤተሰቦች ያንን ልጅ እንደ ጠላት አድርገው ይይዙታል። ቤተሰብ ጋር ታውቃላችሁ እንትን ይላልና የማይጨረስን ነገር ባትቸኩሉ ጥሩ ነው። ልጅቱ አሁን እውነትም ካለሽ ልጅቱ የምትወጣበት መፍትሄ ነው እንጂ ያለፈውን ነገር እንደዚህ ብለህ ነበር፣ ሙታ ብለህ ነበር፣ ለምን እንደዚህ ያልክ፣ ቀብረሃታል፣ እንትን ብለሃታል ብሎ መጀመር ቀብረሃታል ሞታ ብሎ ፖስት ሲያደርግ የት ነው የሞተሽ? የት አካባቢ ነው? ቀብርስ አልተቀበረንም፣ ስልክ ፎቶ አላነሳችሁንም ሳይሉ አሁን ሌላ ጥያቄዎች መጥቶላቸዋል ማለት ነው። አሁን አለሽ ስለተባለ የወደ ኋላ ያለውን ትታችሁ ለወቀሳውም ለምኑም እሷ አሁን ካለሽበት ቦታ እውነትም ካለሽ ከወጣሽ በኋላ ይደርሳል። እሷም ትናገራለሽ በህይወት ስላለሽ ማለት ነው ያለውን ነገር። እነሱም ደግሞ ይጠየቃሉ። መወቀስ መቀጣት ካለባቸው ይቀጣሉ፣ ያደረጉት ነገር ካለ ማለት ነው እንጂ አሁን እሷ ከዛ ውስጥ ሆና እናንተ አጎትህ ነው አክስትህ ነው እያላችሁ እንትን የምትሉት ነገር ጥሩ አይደለም ማለት ነው። ሲጀምር ደላላ እየተባለ ቤተሰብም ሆነ አልሆነ ከገንዘቡና ከገንዘቡ ጋር ነው። አጎት ስለሆነ ለሱ እንትን የሚለው ነገር የለም። ሌላው ማይታወቅ ስለሆነ የሚቀንስለት ነገር የለም። ሁሉም እንኳን ደላላ ተብሎ ሌላውም እንትን ነው፣ ከገንዘብና ከገንዘብ ጋር ነው ማለት ነው። እና የእውነት ሀና ካለሽ እሷ አሁን የምትወጣበትን
ከዛ ያለሽበት እንትን ላይ የእውነት ሆኖ የምትገኝበትን ከቤተሰብ ጋር የምትገናኝበትን ነገር ማመቻቸት ነው ያለባችሁ። ሌላው ላይ በኋላ ሰዓት ይደርሳል ነው ምለው ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ይዟችኋል? ሸዋል እንዴት ነው? የኢዱ ሸዋል ትንሽ ከበድ ይላል። ሸዋላ ረዘምም ያለ ነው፣ ከበድም ይላል እና አብሽሩ፣ አላህ ይገዛችሁ። እንግዲህ ሀና ታውቋታላችሁ፣ ልብስ ምናምን እንትን እያለች ያው በቲክቶክ ሰፈር ነው እኔ ማውቃት። ደስ የምትለኝ ልጅ ናት። በባህር የቃማ ለማሰራት ብላ ሀገር ስትሄድ መንገድ ላይ በገመድ የሚወጣ እንትን ላይ ከዛ ላይ ሞተች ምናለች ተብሎ በቃ ሁላችንም አዝነን የእውነት ውስጣችን ለምን እንደዚህ አይነት መንገዶች እንኳን ሴት ወንድ ልጅ ስለምንድን ነው ህይወቱን አስይዞ የሚኬደው እየተባለ እንግዲህ ባለፈው ማሚ የሚባለው ፎቶ ምናምኑ ተለጥፏል። እንግዲህ ሞቶ እንትን የተባለበት ምናምኑ ማለት ነው። እና የሪያድ ረመዳን ላይ በባህር እንዴት ትሄዳላችሁ? እንዴት በህጋዊ መንገድ ዙራችሁ ስትመጡ ስንት መከራ አይታችሁ ትመታችሁ። ሁለተኛ ደግሞ ወደ ሀገር ለመግባት ለምን እንደዚህ አይነት ነገር እንትን ይላል? ብዙ ሰዎች ሂደው እየገቡም ስለሆነ እንደድል ለምን እንደዚህ ታደርጋላችሁ ምናምን የሚል በቃ እኔ ራሱን ትንል ነበርና ትኬት ቆርጦ ሄዶ ሌላ ሀገር መኬድ አይቻልም። ዛሬ መሻላ ሁሉም ሀገር ከፍት ነው፣ ቀለል ያለ ነው። ዱባይ ባይሆን ከዚህ የተለመደው ስራ ለምሳሌ አሁን ንግዱ ውስጥ ያለ ሰው ከዚህ ተለምደናል ደንበኛ አለን ይባላል። ግን ከሌላ ሀገርም ሆናችሁ ለደንበኞቻችሁ አሁን ላይ ሁሉ ነገር ቀለል ያለ ነው። ዱባይ ሄዳችሁ ምን ብላችሁ ቀለል ያለ ደንበኛችሁን መላክ ትችላላችሁ። ግድ ከአንድ ቦታ ላይ መሆን የለበትም። ነጋዴ በሁሉ ቦታ ላይ መገኘት አለበትና እባካችሁን የተሻለ ነገር ልናገኝ ብላችሁ ተስፋ እስካላችሁ ድረስ ህይወታችሁን አስይዛችሁ በህጋዊ ካልሆነ መንገዶች አትጓዙ። በቻላችሁ መንገድ በህጋዊ ሆናችሁ ሂዱ። ከዚህ ለደላላ ሰጥታችሁ ወደ ሀገር ነፍሳችሁ ትኖር ትገኝ ታልፎ አታልፎ ከምትከፍሉት ገንዘብ በ1500 በ1400 ትኬት ቆርጣችሁ ሂዳችሁ በዛ የምትከፍሉት ላይ ወደ ሌላ ሀገር ብትሄዱ ይሻላችኋል። ወደ ሌላ ሀገር ወደ ሳዑዲ መመለስ አንችልም የእጅ አሻራ ይዝናል ብላችሁ እንትን ብትሉ እንኳን ወደ ሌላ ሀገሮች መሄድ ትችላላችሁ። ባህሬን፣ ኩዌት፣ ነጋዴ በሁሉም ቦታ ላይ ይሰራል። ዋናው እውቅናችሁና ታማኝነታችሁ ነው እንጂ እባካችሁ እንደዚህ አይነት እንትን አትበሉ። አሁን የኛ የስደተኞች ነገር ሀገር መቀያየር ይልቅ ያደገ ሰው የለም። ከሳውዲ እንወጣለን ወደ ዱባይ እንሄዳለን፣ ከዱባይ እንወጣለን ወደ ሳውዲ እንመጣለን። የተሻለ ነገር እንኳን እንትን ማለት እንትን አንልም። በቃ የሀገር መቀያየር ነው እኛ ያለብንና ለዛ ደግሞ በባህር መኬድ አያስፈልግም። አሁን ላይ ነገሮቹ ማሻአላ ፕሮሰሱ እርግጥ ብዙ ነው፣ ትቆያላችሁ። ግን ከዛ ያለውንም ታያላችሁ። በህይወት ካለ ሁሉም ነገር ይደርሳል። 4 ወርም ጨርሰው 3 ወር እና ባካችሁ በባህር በህጋዊ መንገድ ለመሄድ ራሳችሁም አትበረታቱ፣ ጓደኞቻችሁንም አታበረታቱ፣ አስፈራሩ። እንደዚህ አይነት ወጥቶ መቅረትም አለ። አሁን ሀና በህይወት ካለሽ አልሐምዱሊላህ ነው። የደረሰባት የስነ ልቦና ነገር ሊኖር ይችላል፣ ግን ያን ይታከማል ኢንሻአላህ። የእውነት ከሆነ ከቤተሰቦቿ ሀዘን ላይ ለተቀመጡ እናት አባቶቿ ደህና ብትሆን ደስ ይላል። ኢንሻአላህ አላህ ደህና ያድርጋት። እውነትም የሆነው ደግሞ የሚታወቀው አሁን ጫጫት የሆን ትቶ ልጅቱ የምትወጣበትም ገንዘብም ከሆነ ምንም ከሆነ የምትወጣበትን ነገር ማመቻቸት እንጂ አንዱን ተወቃሽ አንዱን ተመስጋኝ ማድረግ የለባችሁም። ከዚህ ላይ እንደዛ ማድረግም አያስፈልግም። አሁን ላይ እሷ እንዴት ነው የምትወጣ? እውነትም አለሽ ወይ? እንዴት አድርገን ነው ከዛ ካለሽበት ስቃይ የምናወጣት ብሎ ለዛ መፍትሄ ነው መፈለግ ያለ እንጂ ሁሉንም ማተላለክ ሌሎችን ቦታ እንዲይዙ ማድረግ ማለት ነው። አብሮ የሄደው ሁላ አብሮ ሄዷል። አብሮ ሲኬድ እንግዲህ መንገድ ላይ ስትጀምሩ በተለይ ከኔ ጋር አብረን ብንሄድ ይባላል እና ከደከምኩ ሁሉም ነው ጥሎ የሚሄድ። እንኳን ይሄ ዝም ብሎ ጓደኛ የሆነው ለራሴ ነው። አሁን ላይ ሳትደግፋት ህሌና ያለው ብቻ ነው ከዛ ጋር እንትን የሚለው፣ አለበለዚያ ጣጥሎ ነው የሚሄድ። ወይም ደግሞ ልክ እንደ አሁን ባለፈው ማሜን ማን የሚባል እንደሞተው እንግዲህ ሌሎቹ ውረዱ ሲባል ሲወርድ እሱ ዝም ብሎ ስለጀመረ ነው የተባለው የተገለበጠ የተባለውና እንደዚህ አይነት ነገሮች ይገጥማሉ ራሳቸው